እግዚአብሔር አንተን እኔን ለቤቱ ስራ እድሜ ሰጥቶናል ጤና ሰጥቶናል እህቴ መጽሐፍ ቅዱስ እንደሚናገር እግዚአብሔር ለባሪያ ለሙሴ እንደዚህ አለ ከፊትህ ሄዳለሁ አሳርፍሃለሁ ይላል እግዚአብሔር ያሳርፍሻል እግዚአብሔር ያሳርፋል የምታርፍበት አመት እንዲሆን ጸልያለሁ ከቤታችሁና ከደጃችሁ ላይ የሰራዊቱ ጌታ እግዚአብሔር ጭንገፋን ይሰብራል ስለዚህ ከኔ ጋር አንድ ጸሎት እንጸልይ ይህንን ከጉድለታችሁ ይህንን ካላችሁ ነገር ለእግዚአብሔር ቤት ሳሰስቱ የባሪያውን ቃል ሰምታችሁ ለታዘዛችሁ እግዚአብሔር 2018 እንዲታዘዛችሁ እግዚአብሔር ስራችሁን እንዲሰራ እግዚአብሔር ነገራችሁን እንዲያፈጥን ካፌ ቃል ጋር ሲሰራ አይቻለሁ እግዚአብሔር አሁን ከኔ ጋር አሜን ብላችሁ ይባርኮቱ ሰዱ በዘራችሁት እጥፍ እግዚአብሔር ወደ ቤታችሁ በረከት ይዘው ይግባ መንገዳችሁ ላይ ያለ ጭንገፋ ይሰበር በደጃችሁ ላይ ያለ እርግማን የተሰበረ ይሁን እግዚአብሔር አምላኬ ሆይ አሁን ከቅርብ ከሩቅ ሆኖ ይህንን አገልግሎት ብዙ ሺዎች መጥቶ የሚጽናኑበት የሚፈቱበት ከዘላለም ሞት ወደ ዘላለም ሕይወት የናዝሬቱን ኢየሱስን የሕይወትን ወንጌል ሰምቶ በሚጽናኑበት በሚፈቱበት ደዚሁ ደግሞ እግዚአብሔር አምላኬና አባቴ ወደ ዘላለም መንግስት የሚፈልሱበት ቤት ውስጥ አሻራቸው ላስቀመጡ ሰማይ ይከፈትላቸው በሮች ይለቀቁላቸው በረከቶች ወደ እጃቸው ይምጣ ከመንገዳቸው ጭንገፋ ይሰበር መካንነት የሚባል መጋረጃ ይቀደድ ጭንገፋ የሚባል ምዕራፍ በኢየሱስም ያብቃ የተያዘ ነገራቸው ይለቀቅ በኢየሱስም የሞገስ ብትር ይዘርጋላቸው አንተ ፊትህን አብራላቸው ራራላቸው እጅ ከነሱ ጋር ትሆን ጸልይኩ የሚያሳዝን ነገር ከደጃቸው ይነሳ የእግዚአብሔር መልካምቷ እጅ በኢየሱስ ክርስቶስም ከነሱ ጋር ትሆን እግዚአብሔር ስለረዳን እናመሰግንሃለን ስምህ ለዘላለም ይባረክ አሜን ሰላም በመላው ዓለም በመላው ኢትዮጵያ የምትገኙ ውድ ቤቴል ቲቪ ቤተሰቦች የኢየሱስ ክርስቶስ ሰላምና ጸጋ ባላችሁበት ይድረሳችሁ ነብይ መስንበሹ ከሐዋሳ ዛሬ በእግዚአብሔር እርዳታና እገዛ በሁለተኛ ቀረጻና እንደዚሁ በሁለተኛ ማሳሰቢያና ማስታወቂያ ወደ ቲቪ መስኮት መጥቻለሁ በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ዛሬም አንድ የምስራች ወደፊታችሁ ይዤ ቀርቤያለሁ ዛሬ በእናት ቤተክርስቲያን በአዋሳ አጥቢያችን ላይ በአዲሱ ህንጻ ጌታ ለማመስገን ወደፊታችሁ ቀርቤያለሁ እግዚአብሔር ረድቶን አንድ ሳምንት ባልሞላ ጊዜ ወደ ቲቪ መስኮት ባመጣነው የአምልኮ አዳራሹን ስራና እንደዚሁ ያለውን ሁኔታ በዚሁ በቲቪው ስትመለከቱና ስታዩ የነበራችሁ በእግዚአብሔር እርዳታ በእግዚአብሔር እገዛ በእግዚአብሔር ቸርነት በእግዚአብሔር ደግነት እግዚአብሔር ረድቶን በአዋሳ እናት ቤተክርስቲያናችን ህንጻውን ገንብተን ጨርሰናል እግዚአብሔር ረድቶን ደግሞ በዚህ 5 እና 6 ቀን ውስጥ ማስታወቂያውን ከተናገርኩ በኋላ ከመላው ዓለም በጎና ደስ የሚያሰኝ ምላሾችን ያገኘን ነው እግዚአብሔር ረድቶን በዚሁ 5-6 ቀን ውስጥ ከመላው ዓለም ከፀሐይ መውጫ እስከ መጥለቂያ እግዚአብሔር የሰራልንን ስራ አይታችሁ የተደሰታችሁ እንደዚሁ ደግሞ እየደወላችሁ እንደዚሁ ደግሞ እየጻፋችሁ እንደዚሁ ደግሞ በጸሎታችሁ በገንዘባችሁ ስትደግፉን ስታበረቱን የነበራችሁ አምላካችሁ እግዚአብሔር ረድቶናል ዛሬም እግዚአብሔር እንድታመሰግኑ ወደ ቲቪ መስኮት ቀርቤያለሁ እግዚአብሔር ረድቶን ባለፉት ቀናቶች 1 ወንበር 2 ወንበር 5 ወንበር 10 ወንበር ያቅማችሁን ያክል ለዚህ ለአዲሱ ህንጻችን ዘር እየዘራችሁ እንደሆን የሚታወቅ ነገር ነው መጽሐፍ ቅዱስ በዕብራውያን መጽሐፍ ላይ እግዚአብሔር ለስሙ ያደረጋችሁትን ነገር ይረሳ ዘንድ እግዚአብሔር አመፀኛ አምላክ አይደለም ይላል እግዚአብሔርን በሰርተ ይወደቅ የለም የከሰረ የለም የተዋረደ የለም ለዚህ ለአምልኮ አዳራሻችን 5000 ወንበር ያስፈልገናል ያው በቂ ሆኖ ሳይሆን ለምረቃችን 5000 ወንበር ብናገኝ ይሄንን ምረቃ በወራቶች ውስጥ ማድረግ እናስባለን ይሄንን በማስመልከት አሁን ቤተክርስቲያናችን ወደ 900 ወንበር የሚጠጋ በዚህ በደጋግ ቅዱሳን ድጋፍና እንደዚሁ ደግሞ እርዳታ ይሄንን የሚመስል የሚያምር ወንበር አምጥተናል ቀጣይ ደግሞ በዚህ ወንበር ዙሪያ ላይ አንድን መናገር የምወደው ነገር ቢኖር ወንበር ቅዱሳን መጥቶ ጌታን ሲያመልኩ ምቹ ወንበር ያስፈልጋቸዋል የታመመ አቅመ ደካማ በጣም ብዙ ችግር ውስጥ ሆኖ የሚመጡ ብዙ ሰዎች አሉና አሁን ይሄንን 900 ወንበር
እግዚአብሔር ረድቶን አምጥተናል። የሚቀረን 4100 ወንበር ይቀራል። በዚህ የሚቀሩት ወንበሮች ላይ እናንተም ደግሞ የቻላችሁትን ያቅማችሁን ያክል እንድትደግፉ እንድትረዱ በጌታ ፍቅር ላሳስባችሁ አሁንም እወዳለሁ። በዚህ በኢቴል ቲቪ የእግዚአብሔርን ክብር ያያችሁ የእግዚአብሔርን እጅ ያያችሁ የእግዚአብሔርን ጣት ያያችሁ አንድ ነገር ላሳስባችሁ እወዳለሁ። አንድ ወንበር ሁለት ወንበር በቤተሰብ ሆናችሁ በግል ሆናችሁ መግዛት ትችላላችሁ። ይህንን ማድረግ በእግዚአብሔር መንግስት ላይ አሻራ ማስቀመጥ ነው። እግዚአብሔርን ቤቱን ሰርቶ እግዚአብሔርን አገልግሎ የወደቀ የተዋረደ የለም። ስለዚህ አሁን የቀረን ይሄ ነው። 4100 ወንበር ይቀረና አሁኑ ያንዱ ዋጋ 2500 ብር ነው። ይሄንን 2500 ብር አንድ ወንበር ሁለት ወንበር አምስት ወንበር 10 ወንበር 20 ከዛም በላይ አቅማቸው የፈቀደ በገንዘብ እግዚአብሔር የባረካቸው ሰዎች ይህን የሚያምር ውብ የሆነ በአዋሳ ላይ ይህንን አንጻ እግዚአብሔር ሰርቶልናል። በጌታ ፍቅር ይህንን አሳስባችኋለሁ። በፍጥነት 4100 ወንበር ወደዚህ አዳራሽ መምጣት አለበት። አሁኑ በቤቴል ቲቪ ስር ባሉ አካውንቶች 2500 አንዱ ወንበር 23 ወንበር በመግዛት ይህንን አገልግሎት ድጋፍ እንድታደርጉ በጌታ ፍቅር አሳስባችኋለሁ። የሰማይ አምላክ እግዚአብሔር ይባርካችሁ። ተባርካችኋል። አሜን።